ጀዊሳው በፌስቡክ አካውንቱ እችን ጽሁፍ ፖስቷ አየሁት። ምን ይላል? መንግስት የሚቀጥለው ምርጫ ለማጭበርበር የአቃቂ ቃሊቲ ክፍለ ከተማን ምርጫ ቦርድ ሲስተም ሃክ አድርጎ የመራጮችን አድሬስ በመፈለግ በየቤታቸው እየሄደ የሚቀጥለው ምርጫ እኔን እንድትመርጡ እያለ እያሳሰበ ነው። ይገርማል። እንግዲህ መንግስት አሁን አሳስቦት ማለት ነው የሚፎካከሩኝ ሊያሸንፉኝ ይችላሉ ብሎ ያሉ ፓርቲዎች አሉ ብሎ። አሁን እስቲ ኢትዮጵያ ውስጥ ማን ነው መንግስትን በዚህ ደረጃ ተፎካክሮ ሊያሸንፈው የሚችሉ? ደግሞ ሃክ አደረገ ብሎ የሚፖስተው እንትን ኤክስኤል ነው። ኤክስኤል ነው ጀዊ ሃክ የሚደረገው። አረይ ቁልቁለት ጉዞህን ተያይዘዋል። እንዳንተ ያሉ ሰዎች፣ በፖለቲካ የበሰሉ ሰዎች ሀገር ለቀው ከሚኮበልሉ ከፋም ለማም ሀገር ውስጥ ቁጭ ብለው አንድ ፖለቲካ ፓርቲ ላይ ሆነው ጠንካራ ሀሳብ ቢያቀርቡ ሜቢ መንግስት የሚፎካከረውን ፓርቲ ያገኝ ነበር። አንተ የምትላቸውንም ነገሮች ሊያደርግ ይችል ነበር። ዛሬ ላይ ግን ተፎካካሪ ፓርቲዎች በጠቅላላው ማለት ይቻላል የሚፎካከሩት ለማሸነፍ ሳይሆን ምርጫ ቦርድ ሊሰጣቸው የሚሰጣቸውን በጀት ለመቀበል ብቻ ነው። እርግጠኛ ሆኜ ነው የምነግርህ ጀዊ። እና መንግስት ምንም አሳስቦት ሃክ የሚያደርግበት ነገር የለም። ሲጀመር ደግሞ ኤክስኤል በምንም አይነት ጉዳይ ሃክ አይደረግም። እባክህ ተረጋጋ፣ አትዝቀጥ፣ አትውረድ። ዳንጉላው ጠበቃ ነው ወይስ ጠበቃ አይደለም ሲባል ዳንጉላው የእሳት ራቱን እንጂ እኮ እዚህ አካባቢ መጥተው የራሳቸው ህግ አስተርጓሚ፣ የራሳቸው ህግ አስፈጻሚ፣ የራሳቸው ፖሊስ፣ የራሳቸው ፍርድ ቤት፣ የራሳቸው አዋጅ ያላቸው የሚመስሉ ከመሬት ተነስተው የፈስ ግብር ሊጣል ነው የሚሉ መኪና ውስጥ ወሲብ መፈጸም ያስቀጣል የሚሉ ተው ስትላቸው እናሳስርሃለን እንከሳሃለን ብለው የሚያስፈራሩ ሰዎችን ጭምር ነው። ጥብቅናማ ኦቢኤስ መመሪያ ያለው ህግ አለው እንዴት እንደሚወጣ። ለምሳሌ በኔ ሙያ ፍቃድ አውጥቶ ስራ ለመስራት ከባችለር ዲግሪ በተጨማሪ 8 ዓመት የስራ ልምድ ይፈልጋል። 8 ዓመት የስራ ልምድ ካለህ በኋላ ፈተና ተፈተነ ካለፍክ አቤ ይባላል 6 ኪሎ አካውንቲንግ ኤንድ ኦዲቲንግ ቦርድ እውቅና ሲሰጥህ ነው አንተ የተፈቀደለት የምትሆነው። ነገር ግን አሁን እንደዛ ይደረጋል ወይ? አይ ዶንት ኖ። ማንም ተነስቶ ነው የሂሳብ አዋቂ ነኝ ብሎ የሚለጥፈው። የጥብቅና ሙያም እንደዚሁ የራሱ መመሪያና የራሱ ህግ አለው። አንድ ጀማሪ ወታደርን ናና አንድ ብርጌድ ምራ አትለው። ሐኪምን ናና የሰው ሆድ ቅደድ አትለው። የራሱ ፕሮሰስ አለው። ህግ ላይ ስንሄድ መጀመሪያ የጥብቅና ፍቃድ ለማውጣት ከትምህርት በተጨማሪ በመንግስት መስሪያ ቤት 5 ዓመት ማገልገል አለብህ። በግል መስሪያ ቤት ደግሞ 7 ዓመት ማገልገል አለብህ። ይህ ይላል። አይ ይሄን አልፈልግም፣ በመጀመሪያ ፍርድ ቤቶች ብቻ ነው ማገልገል የምፈልገው ካልክ 3 ዓመት ኤክስፒሪየንስ ይበቃል። የመጀመሪያ ደረጃ ፍርድ ቤት ማለት ምን ማለት ነው? መጀመሪያ ፍርድ ቤት ላይ ክስ ከሰ ወይም ተከሰህ ብታሸንፍ ወይም ብትሸነፍ ይግባኝ ለማለት አትችልም ማለት ነው። እዛው ጋር ነው የሚገደበው። ሁለተኛው ቋንቋ ነው። ቋንቋ ግድ ማወቅ አለብህ። አማርኛ ቅኔ የተቀኘህ የሆነ ክልል ሄደህ
እነሱን ጠበቃ ሆነ ልትቆም አትችልም። ቢኮዝ ግራና ቀኝ የሚቆሙት የሚናገሩት የራሳቸውን ቋንቋ ስለሆነ። ከዚህ በተጨማሪ ፍቃድ ሲሰጥህ ፈተና ትፈተናለህ። ፍትህ ሚኒስቴር ፈተና ይፈትናል። ከዚህ በፊት የቆምክባቸው ኬዞች ምንድን ናቸው? ያሸነፍካቸው በምን ኬዝ ነው? ትክክል ስለሆነ ነው ያሸነፍከው? የተሸነፍክባቸው ትክክል ስላልሆንክ ነበር የተሸነፍከው? የሚሉትን ኬዞች አሉ። የተለያዩ ጥያቄዎችን ከጠየቁ በኋላ ፍቃድ ይሰጡሃል። የዳንጉላው ኬዝም ይሄ ነው። ዳንጉላው በ2012 ዓመተ ምህረት ተመረቀ ካልን የመንግስት መስሪያ ቤት ሰርቶ ከሆነ 2017 ፍቃድ የማውጣት መብት አለው። የግል መስሪያ ቤት ሰርቶ ከሆነ 2019 ገና ነው። ወይም ደግሞ የመጀመሪያ ደረጃ ፍርድ ቤት ላይ 3 ዓመት ፍቃድ ማውጣት ይችላል። እንግዲህ ይህን መረጃ ይዘን ስናይ ማንጉላው ፍቃድ ካወጣ 3 ወሩ ነው። የሰራው ደግሞ ቪዥን ፈንድ ማይክሮ ፋይናንስ ነው። ይሄ የግል ነው። ስለዚህ እሱ ሲለን የነበረው ጠበቃ ነኝ ሲለን የነበረው ከ2 ዓመት በፊት ነው። ፍቃዱም እንደሚለው ኒል ኤክስፒሪየንስ ነው የሚለው። ኒል ኤክስፒሪየንስ ነው እዚህ ጋር የሚለው ብለው ይሄን ሐሳብ አነሱ። አይ በመጀመሪያ ደረጃ ፍርድ ቤት ነው ፍቃድ ያወጣው ካልን ደግሞ ከታች በፌደራል የትኛውም ፍርድ ቤት ጠበቃ ነው ይላል። ስለዚህ ትክክል አይደለም። ፍትህ ሚኒስቴር ነው ስህተቱ ወይስ ልጁ የሆነ ነገር አድርጎ ነው ፍቃድ ያወጣው ብለው ጥያቄ ሲያነሱ ሁሉም እኮ ይስማማሉ። ልጁ 2012 ስለመመረቁ ከዚህ በፊት ጠበቃ ነኝ ብሎ ጥብቅና ላይ እየሰራ ስለመሆኑ ቢሮ ከፍቶ ማለት ነው። እንደዚህ በሚባሉበት ሰዓት አይ ብር አልሰጥም ስላልኩት ነው። ብር ብትሰጠው ኖሮ ልቀጥል ነው ማለት ነው። ሌላዎቻችሁስ ደግሞ የነዚህ አይነት የጥብቅና ሙያ የህግ ሙያ ላይ ተሰማርታችሁ ከውሸት ጋር መሰለፍ ምን ማለት ነው? ማንጉላውን አታክ ለማድረግ አይደለም። እዚህ አካባቢ አሁንም ህግን አይደለም። ማንጉላው እንደውም የተሻለ ጠበቃ ነው። እዚህ አካባቢ ህግን ትርጉም ምንም የማታውቁ ሰዎች መታችሁ ፈላሲ የምትፈጥሩ ሰዎች ሀይ እንድትባሉ ስለተፈለገ ነው እንጂ ዳንጉላውን ስፔሲፊካሊ እንትን ለማለት የተካሄደበት ነገር የለም። የኔን ኮንተንት የምትሰሩ ሰዎች ደግሞ ስፔሲፊክ ግለሰቦች ላይ ትኩረት አታድርጉ። ግለሰቦች ምን ያህል ማህበረሰቦችን በክለዋል የሚለውን ነገር ማየት፣ ከዛን አንዴ ከወጋችሁት በኋላ የመፈራገጥ መፍቱን አትንፈጉት። ግለሰቦች ወይም ደግሞ ግሩፖች ማህበረሰብ ላይ ያደረሱትን ጉዳት እናያቸው። እንደ ፐርፐዝ ብላክ ኢትዮጵያ አንድ ግለሰብ 1 ቢሊዮን ብር ይዞ ከጠፋ በኋላ ሌላዎቹ መጥተው ለሌባው ሲያግዙ የሚታይበት። አንዴ ከወጋችሁት በኋላ ይፈራገጥ፣ ተዉት። እንደዚህ አይነማ ጨካኝ አትሁኑ።